ኬኩን መቁረስ አለብን። መረጋጋት ለምን አትረጋጋ? አረ በጭንሳ ታስጠላ በአንድ እግሩ ማቆም የሚችል ጀግና። እሺ ቀባለ ጀግና ልልሽ ነው ፋራ ልልሽ ነው የፈለከውን በል ሰምኛለሽ። ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። ዛሬ ሰብሰብ ብለን እንዲህ አምሮብን መተናል። የመጣንበት ምክንያት እዩብ ትናገር። አሪፍ ትናገሪያለሽ ወይስ ማን ይናገር? ተናገሪ፣ አትፍሪ። ሰላም ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን ደህና ነን። ያው ዛሬ እንደምታዩት ኬክ ምናምን አለ፣ እንደዚህ የሚያምር ዲኮር አለ እና ዛሬ መጣ ነው የብሩኬን 300,000 ልናከብርና በዛው ደግሞ ያው ብሩኬ ያለበት ሁኔታ ጥሩም ስላልሆነ በቃ እሱን ደስተኛ ለማድረግ ነው ዛሬ የተገናኘ ነው እና አሪፍ ጊዜ የሚኖረን ይመስለኛል። በዛው አንድ መናገር የምፈልገው ነገር ምንድን ነው፣ ከዚህ በፊት ማለት ባለፈው ቪዲዮ ላይ የልጁ አባት ነኝ ብሎ ቢኒ መጥቶ ነበረ። ግን ያው እሱ ምንም አክል ቢያስቀይመኝ ምንም አክል ብንቀያይምም ከሱ ጋር ግን ምንም ይሄን አክል እንትን ያለ ነገር አልነበረንም እና የልጁ አባት እሱ አይደለም። እሱ ነው ልነግረው የምፈልገው እና በቃ ዛሬ ደስተኛ መሆን ነው የምንፈልገው ሁላችንም። ዛሬ የቡቡ የደስታው ቀን ነው። በጣም ብዙ ለፍቷል። በጣም ብዙ የሚባል ለፍቶበታል እዚህ ለመድረስ ታውቃላችሁ። ብዙ ስድብ አስተናግዷል። በጣም ብዙ ችግር በቃ አይደል እዚህ ለመድረስ በጣም ብዙ ለፍቷል። ይሄ ቦታ ደግሞ ይገባዋል። ዛሬ እንዲህም የተሰበሰብ ነው ጓደኞቹንም ይዤ የመጣሁት ደስተኛ እንዲሆን። ያለበት ሁኔታ ትንሽ ይደብራል። ትናንትም አይታችኋል። በቃ መረዳት እሱን መቻል አለብን። ያለፈበት ያለው መንገድ ትንሽ ይከብዳል። አላውቅም። እኔ የምፈልገው ደስተኛ እንዲሆን ነው። ዛሬም የመጣ ነው በዩ እንዲያዘጋጅታለን ደስተኛ እንዲሆን ስለምፈልግ ነው። እንዲጨነቅም አልፈልግም። ሌላ ነገር እንዲያስብም አልፈልግም። አንዳንዴ ብዙ ጭንቀት ሲበዛ የማይሆን ውሳኔም ሊወስን ይችላል። ያ ነገር ደግሞ አንፈልገውም። ከጎናችንም እንዲለይ አንፈልግም። ሌላ ቦታ እሄዳለሁም እያለ ነበረ። ያንን ደግሞ አንፈልግም። እኛ አለን። ያንን ነገር ደግሞ ተሳስበን አስተካክለን ወደ ነበረበት መመለስ መቻል አለብን። ዛሬ አንድም የመጣ ነው ለዛ ነው። ዛሬ ጭቅጭቅ የለም። የደስታው ቀን ነው። ሃፒ የምትሉት ነገር ያው አሁን በእርግጥ አሁን እዩ እንትን ብላ አዘጋጅታ ስጠራን የተሰባሰብንበት ምክንያት የብሩኬ የደስታው ቀን ስለሆነ ነው። ምክንያቱም ብሩኬ ዛሬ እዚህ እንደ ቀልድ ተነስቶ የደረሰበት ነገር አይደለም። እዚህ ቦታ ላይ ከመድረሱ በፊት ብዙ መጥፎም ጥሩም ነገሮች አሳልፈዋል። አንዳንድ ጊዜ ደግሞ ሰው ስኬቱ ላይ ወይም የደስታው ጊዜ ላይ ሲደርስ ብዙ መጥፎ ነገሮች ሊፈጠሩ ይችላሉ። ብዙ ነገሮች ተመሰቃቅለውበታል። ያለበትን ሁኔታ እንደምናየው ነው። ከዚህ በፊትም በብዙ ተነጋግረናል። ባልሆኑ ጉዳዮች ላይ ብዙ ጭቅጭቅ ተነስተዋል ምናምንና አለ አይደል ዛሬ ቢያንስ ደስታውን እንኳን እንትን ማለት አለብን። በደስታው ቀን ሌላ ነገር መሆን የለበትም ብለን ነው እንትን ያልነው። የእሱ ደስታ ማለት የሁላችንም ደስታ ነው። ብሩኬ በጣም አይደል አሁን ይሄ ምናልባት እንትን ላይ ይችላል፣ ግን ከዚህም በላይ ሌሎች ብዙ ነገሮች የሚገባው ሰው ነው ብሩክ። እንደምታውቀው ነው ፍፄ የሚልም ብሩኬ ጓደኛችን ብቻ አይደለም ወንድማችን ነው፣ ሚስጥረኛችን ነው። በሱ ብዙ ነገር ከሱ ጋር ያሳለፍናቸው ነገሮች አሉ። እዚህ እንዲህ ተብሎ መነገር የሌለባቸው ላይ ሆኑ ይችላሉና አሁን ካለበት ነገር አንጻር ደግሞ በቃ ቢያንስ በምንም እንትን ባንለው ደስታውን እንኳን አብረን ለሱ ደስታ መልፋት አለብን ብዬ አስባለሁ። ምክንያቱም ዛሬ ያልሆነው አሁን ያለበት ነገር ላይ ያልደገፍነው ጓደኞቹ ሌላ ጊዜ ከየትም ልንመጣ እናንተን ልንልለት አንችልም። እሱም የብቸኝነት ሀሳብ ከሚጎዳው የብቸኝነት ሀሳብ ሌላ ነገር እንትን ከሚለው እኛም አለንልህ ማለት አለብን። በእርግጥ አላቆምንም፣ በብዙ ነገር አለንልህ እያልነው ነው። ሁላችንም እንደዚህ አይነት ነገር እንትን ይገጥማል ብለን ስላላሰብን እና ዛሬ ደግሞ ያለበት ስኬት ደግሞ ገና ከዚህም በላይ ይገባዋል። ብሩክ ይሄ ያንሰዋል። በእርግጥ እኔ አሁን እምላችሁ ነገር እንደምታውቁት ነው። ብሩክ ከዚህ በላይ ብዙ ነገር የሚገባው ሰው ነው።
ከጓደኝነትም ልክ በላይ የሚያልፍ ሰው ነው። አንዳንድ ጊዜ ተናግረህ እንኳን እንትን የማትለው ተናግረን የማንጨርሳቸውን ነገሮች ሊኖሩ ይችላሉ። አሁን እንደዚህ ቃል እንትን የማይለው እና ብሩኬ አይደለም ይሄ ከዚህም በላይ ብናደርግለት የሚገባው ልጅ ነው እና መደጋገፍ እንትን አለብን። ሁላችንም አብረነው መቆም አለብንና ደስታውንም እዩ ደስታውን አዘጋጅታለት እኛ እንትን ማለቷ በራሱ በጣም ትልቅ ነገር ነው። እሷም እንትን ብላለታለች። ብቻ እስቲ እንትን ነው። በመጀመሪያ አመሰግናለሁ። ያው ዛሬ ትንሽ ደስ ብሎኛል። ትንሽ ብቻ ማለት ነው ደስ ያለ አንዴ ብቻ 300,000 ትንሽ ነው ኮን ያው ስለቡኬቱ ቃላት አንጠርኛ በቃ እንደዛ ትንሽ ብቻ ነው ለማዛግብሽ ብዬ ነው እንጂ ያው ቡርኬ ጓደኛችን ነው። ከጓደኛም አልፎ አባታችን ነው። ከአባታችንም አልፎ በጣም ብዙ ነገሮች አስተካክሎናል። ቡርኬ አሁን ከቃላት እኔ ከምናገረው በላይ ነው። ምክንያቱም በጣም ምስኪን ገራገር በቃ አዋቂ ነው እና በጣም ብዙ ነገሮችን አሳልፈዋል። አሁን እንደ ቀላል ለኛ እንደሚያደርግልን ሳይሆን እኛ አሁን እንደ ቀላል ነው ምንም ነገር አሁን በጣም ከባዱ ነገር እንደ ቀላል ነው የሚያደርግልን እንደ ከጓደኛም አልፎ በቃ እኔ እንጃ የሆነ ቃላት ነው የሚያጥለኝ አሁን ስለሱ ባወራ ማለት ነው። እና ያው እሱ ግን ቢያንስ ያሳለፋቸውን ነገሮች ለኛ ያው ይደብራቸዋል በሚል በጣም ብዙ ነገሮችን አያሳየንም። ገብቷል። አሁን ለኛ የሚከብደውን ነገር ለሱ የሚከብደውን ነገር እየከበደውን ብዙ ነገሮችን አድርጎልናል። እና አሁን ብሩኬ ያለበትን ደግሞ ደረጃ ሁላችንም እናውቃለን። ብሩኬ ሲከፋው ማየት ማንም ሰው እንደማይችልም እናውቃለን። እና ብሩኬ ጓደኛችን ነው። ዛሬ ደግሞ በጣም ደስ ብሎኛል። በዩቲዩብ በጣም 300,000 መግባት ማለት እኔ እንጃ ማይደረግ ነገር ሰው 10,000 ገብቶ ራሱ ምን ያህል ደስታው በጣም ከፍ እንዳለ ሁላችንም እናውቃለን። እና ወንድማችን በጣም ዛሬ ደስ ብሎናል። ያው ዛሬ በመገኘቴ ስለሱ ማውራት ባልችል እንኳን ያው እኔ ቃላት ነው የሚያንሰኝ። በቃ ምንም ማውራት አልችልም ስለሱ። በጣም ደግና ገራገር ልዩ የሆነ ሰው ነው ለኛ እና በቃ ክፉ እንዲነካብኝ አልፈልግም። እስከ ዘላለም ደስተኛው ነው እንዲኖር ነው የምፈልገው። እና ዛሬ በዚህ ጋር በመምጣቴ በጣም ደስ ብሎኛል ወንድሜ፣ ደስ ብሎኛል ዛሬ። እኔም ብዙ ማለት የምፈልጋቸው ነገሮች አሉ። መጀመሪያ ይሄ ነገር ሳደርግ አንደኛ ብሩኬንም ባለፈው ማይሆን ነገሮች ተፈጥረዋል ከቢኒ ጋር እና ያን ነገር ሶሪ ማለት እፈልጋለሁ። ምክንያቱም ያ ነገር የተፈጠረው በእኔ ምክንያት ነው እና ለዛ ቀን ለተፈጠረው ነገር ሶሪ እና ደግሞ በቃ ከዚህ በኋላ እንዲሆን የምፈልገው ምንድነው ደስተኛ ብቻ እንዲሆን የምፈልገው ነው እሱ። ምክንያቱም ከሀይሚ ጋር ያለውን ነገር አይታችኋል። ትላንትና በጋሽዬ ፊት በቃ ሁሉም ነገር እንዲቋረጥ ስለምትፈልግ አባቷንም አምጥታ ጋሽዬን አምጥታ በጋሽዬ ፊት በቃ ሁሉንም ነገር እንዲናገር አድርገዋለች። ከዚህ በላይ እሱ መጨነቅ ያለበት አይመስለኝም። ምክንያቱም ወንድ ልጅ ነው፣ ደስተኛ ሆኖ መኖር አለበት። እሱ አልፈልግም ብላለች። እኔም እድሉን ሰጥቻት ነበር። እድሉን ደግሞ ልትጠቀምበት አልቻለችም። ምክንያቱም እኔ ለእሷ ያለውን ቦታ ከማየት አንጻር ነበረ ያንን ነገር ያደረግኩትኝ። ሁለታቸው አንድ እንዲሆኑ ከማላቸው ወጥቼ ነበር። ያንን ነገር ደግሞ ልትጠቀምበት አልቻለችም። ከጎኑ ልትሆን ፍቃደኛ አይደለችም ይመስለኛል። እሷም ይህን አጋጣሚ እየጠበቀች ነበር ብዬ እንዳስብ ነው ያደረገኛ ነገር። ምክንያቱም እሷ የምር ለሱ ቦታ ኖሯት የምርም ደግሞ በቃ ከሱ ጋር መለያት ማትፈልግ ቢሆን ኖሮ ከጎኑ ሆና ሁሉንም ነገር ታልፈው ነበር። ስለዚህ ያ ነገር ደግሞ ሊሆን አልቻለም። እኔ ያንን ቦታ ተክቼ ያንን ማድረግ እችላለሁ። በምንም ነገር ከጎኑ መሆን እችላለሁ። አሁንም ቢሆን በከፋው ጊዜ ከጎኑ ሆኜ ይህንን ነገር ላደርግ የቻልኩት እሷ ያላደረገችውን ነገር ነው እያደረግኩ ያለሁት። እሷ ያላሰበችውን ነገር ነው እያደረግኩ ያለሁት። ስለዚህ እኔ በምንም መንገድ ሆነ በምንም ከጎኑ ነኝ። ከዚህ በኋላ ምንም ነገር ቢፈጠር ከሱ ጎን መሆን ነው የምፈልገው። ደስተኛ ብቻ እንዲሆን ነው የምፈልገው። ስለዚህ ያንን ለማድረግ ዝግጁ ነኝ። እኔ ከዚህ በኋላ እሷ የራሷን ውሳኔ ወስና ማለት ያለባትን ነገሮች ብላ ትታለች። ያ ደግሞ የራሷ ውሳኔ ነበረ፣ ምንም ማድረግ አይቻልም። እኔ ከዚህ በኋላ እሱን ደስተኛ ለማድረግ ዝግጁ ነኝ። ጠርተነዋል፣ ያው ፍፄ ጠርቶታል እና ይመጣል። አሁን በቃ አሪፍ ጊዜ እንደምናሳልፍ እርግጠኛ ነኝ። አይደል ፍፄ? ምን ይመስላል? አሪፍ ጊዜ የሚሆን ይመስለኛል። 300,000 በጣም ከባድ ነገር ነው። አንዳንድ ሰው ቀለል አድርጎ ሊያየውም የሚፈልግ ሰው ሊኖር ይችላል። 300,000 ማለት በጣም ብዙ ነው። በጣም ከምታስቡት በጣም ብዙ ተለፍቶበታል። ስንት ዓመት? ወደ 2 ዓመት ሊሞላው ነው ቡቡ። 2 ዓመት ሙሉ ጊዜውን አቃጥሎ ብዙ ነገር መስዋዕት አድርጎ እዚህ ደርሷል። ይሄንን የደስታውን ቀን ደግሞ
ደስተኛ እንዲሆን ነው የምንፈልገው። በአሪፍ መንገድ እንዲያሳልፍ ነው የምንፈልገው። እንዲጨነቅም ሌላ ነገር እንዲያስብም አልፈልግም። ማናችሁም እንደማትፈልጉ አውቃለሁ። በጣም የምትወዱት በጣም የምታስቡ ብዙ ሰው ያወራችሁንም ነበረ እና የእሱን ደስታ የምትፈልጉ አላችሁ። ብሩኬ አሁን ያለበት ሁኔታ ያው ግልጽ አድርጌ ስናገር ትንሽ ደብሮታል። የማይሆን ነገር ውስጥ ነው ያለው። በጣም በቃል አይደለ የሆነ ድብርት ውስጥ ነው ያለው። በጣም ብዙ ነገር ተጫጭኖበታል እና ያንን ነገር ደግሞ መረዳት መቻል አለባችሁ። ከዛ ነገር ውስጥ ለማስወጣት ነው ዛሬም እዚህ ቦታ ላይ የተገኘሁት። ቢያንስ እንኳን እቺ ነገር ደስታውን ከመለሰች ደስተኛ እንዲሆን ስለምንፈልግ አግዙን። ብሩክ ያለበትን ነገር መረዳት መቻል አለብን። ሁላችንም ስለሱ ማሰብ መቻል አለብን። እያለፈበት ያለው መንገድ ትንሽ ይከብዳል። እሱ ነገር ደግሞ እናስብላለሁ። ብቻ ግን ደስተኛ እንዲሆን ነው የምፈልገው። ጓደኞቹ እዩም ያው እኔም ትንሽ ጊዜ ነው የቀረኝ። አሁን የሞልጄ ጊዜ እየደረሰ ነው። ቢያንስ 2 ወር ምናምን ሄላ እሺ መጣሁ እና የልጅ አባት ላረገው ነው። እኔም እንግዲህ ከዚህ በኋላ ደስተኛ የሆነ ህይወት ይኖራል ብዬ አስባለሁ። ልጅን የመሰለ ደስ የሚል ስጦታ ደግሞ ሊሰጠው ነው። ለዛሬ ደግሞ ያው ትንሽም ብትሆን የሆነ ስጦታ አዘጋጅቼለታለሁኝ። በቃ ደስ የሚለው ይመስለኛል። ደስተኛ ይሆናል ብዬ አስባለሁ። ከዛ በላይ ደግሞ ያው በቃ ልጅ ደግሞ ከምንም በላይ ነው። ከምንም በላይ ምን ነበረ የሚባለው? አባት ደስ ይለዋል ሲወደድለት የሚለው ስትላላ እንግዲህ ዘፈን ቢኖር ጥሩ ነበር እና በቃ እና ብቻ እንትን ቆይ ምን ማለት ነው? ሰፈር ጠርተህ የሚያስፈራ ነገር አይደለም ማለት ትላለህ። ምን ነው ምን ሸይ ነው? ምን ማለት ነው? እዚህ ጋር እንደናንተ እዚህ ጋር ዳንሳለ የተዘጋጀው ይሉ ነገር እኮ ቢሆንስ እንዴ ያስደነግጣል። ግን ደግሞ መደንገጥ የለብህም። እዚህ ጋር ሆነና እኔ ለምን ሆናለሁ? እዛ ጋር ማለት ምን ሆናችሁ ነው? ይሉ ነገር አዘጋጅታችሁ አይደለም ወንድም ይሉት አለ። ዛሬ ያው ያንተን 300 ሺህ መግባት ምክንያት በማድረግ ደስ እንዲለን ዛሬ ትንሽ የፕሮግራም አዘጋጅተን ነውና ያው እንደነበረ እናውቃለን። ቡራዬ እንደነበረክ እንደተከፋ ምናምን እናውቃለን። ሌላ ምንም ነገር አሰበን አይደለም። እዚህ ጋር እንድትሆን ብቻ እንፈልጋለን። ከዚህ ጋርና ያው እዚህ ጋር ሆነም ባለም እኮ ነው የሚለው ነገር የለም። ለምንድን ነው ግራም እኛ ሌላ ነገር ምንም አሰብ የለንም። አይ እንትን ነው ብሩኬ፣ አሁን በቃ ዛሬ ደስታህን ለመካፈል ነው። ከዛ የዘለለ እንትን ያለ ነገር የለም። በቃ ብሩኬ እንትና አሁን ቀለል ያለ ነገር ነው። አንተ እንደምትወዛገብ እናውቃለን። አይደለም ያለበት ኦሬዲ አሁን አልፏል እኮ 300 ሺህ እኮ አልፏል። ያው አልፏል። ግን ደግሞ እኔ እዩ ከአንቺም ጋር ሆነ ምንም ነገር ማድረግ አልፈልግም። ወጥሻል። አንቺ ያለሽበትን በቃ ተረድተኛል አይደል? አንተ ያለበትን ሁኔታ ተረድቼ ነው ማለት ይሄንን ላዘጋጅ የቻልኩት። ማለፉን አውቃለሁ። እኔም ግን ማለፉ አለማለፉ ምናምን አይደለም። ከዚህ በኋላ እኔ ድጋሚ ከሴት ጋር የሆነ ነገር ምናምን መንዛዛት አልፈልግም። እንደዛ አይደለም። አሁን ዛሬ ደስተኛ ልትሆን ብቻ ነው። ካለበት ሙድ እንድትወጣ ነው የምፈልገው። ሌላው ነገር ቀስ ብሎ የሚደርስ ነገር። ስለሌላ ነገር መጨነቅ የለብህም። ዛሬ 300 ሺህ ነው እኮ ደስታህን አብረን ከመካፈል የዘለለ ሌላ ምንም መልእክት ያለው ነገር የለም አይደለም። ብዙ ነገር አልፈሃል፣ ብዙ ነገር ገጥሞሃል፣ ብዙ ነገር ሆነሃል እዚህ ለመድረስ። ስኬትህን ደግሞ አብረን ከመካፈል ደስታህን አብረን ከመሆን የዘለለ ሌላ ምንም አይነት ነገር የለም። በቃ እንትን አትቀርም። በዚህ ሰዓት ደግሞ እኔ ምንም አይነት በተለዩ በቃ በጣም ይቅርታ። አሁን እኮ ምንም ነገር ይሁን እያልኩ አይደለም። እኔ ግን ደግሞ በቃ ደስተኛ እንድትሆን ብቻ ነው የምፈልገው። አንተን ለማስደሰት ደግሞ ይሄንን አድርጌያለሁ። ሌላው ነገር ደግሞ ቀስ እያለ የምንደርስበት ነገር ነው። ሁሉም ነገር በአንዴ ይሁን ባል ነገር የለም። በሂደት ነው የሚሆነው። የምደርስበትም ነገር የለኝም።
ችግር የለውም ግን ያው ዋናው ደስተኛ መሆን ነው። ደስተኛ ነህ በዚህ ነገር? እኔም ደግሞ ስጦታ ይዤ ልመጥቻለሁ። ኧረ ግራ ታጋቡኝ ወገን፣ ግራ ገባኝ። በዚህ ሰዓት እኔ በጣም ነው የምትል ሰዓት እንዴ! ከሱ ደግሞ ይሄ ያማል ግን ታስቀምጠዋለህ። አመሰግናለሁ። እግዚአብሔር ይስጣችሁ። ሌላ ምንም ያሰብነው ነገር የለም። አንተ ደስተኛ እንድትሆን ብቻ ፈልገን ነው እዚህ ጋር የመጣ ነው። ከቷላ እንዲደብርህ ምናምን አንፈልግም። አረሽ አመሰግናለሁ። ምንም ነገር ሌላ ነገር እንዳታስብ። በቃ እዚህ ጋር 300 ሺህ ገብተሃል። 300 ሺህ ደግሞ ቀላል ነገር አይደለም ለአንድ ሰው ገብቷል። ስለዚህ አንተ ደግሞ ጎበዝ ብዙ ነገሮችን ትችላለህ። እንዲደብርህ ስለማንፈልግ ነው ያለው ነገር በጣም ብዙ ነገር እናውቃለን። እንዲደብርህ ግን እኛ አንፈልግም። ሙራይ ሰምተናል እኮ ቢሆንም በዛ አይነት መንገድ ሊሆን አይችልም ነበር። ኖ ምን ማለት ነው? እኛ እኮ ጓደኞች ነን። መንገድ እኮ ነው ሊሆን ይችላል። ሌላ የሚሆንበት መንገድ የለም። ለምን እንደዚህ ታደርጊልኛለሽ አንቺ ለኔ? በቃ አሁን ያለበት ሁኔታ ደስ ስላላለኝ ደስተኛ አይደለም። አይ በቃ ተደብራል። ለሁሉ ነገር እኮ የተበላሸው በአንቺ ምክንያት ነው። ታውቂያለሽ አይደል እኮ ያን ነገር ደግሞ ለማስተካከል እየሞከርኩ እኮ። በምን ነው የምታስተካክለው? ኦሬዲ እኔ እኮ ጨረስኩኝ። በቃ የጨረስከው እኮ ከእኔ ጋር አይደለም ያልፈለገችው እሱ ደግሞ እሷ ናት አይደለም። ዛሬ ደግሞ እኔ እንድንጨቃጨቅ አልፈልግም። ለጭቅጭቅ አይደለም የመጣሁት። አንተ ደስተኛ ለማድረግ ብቻ ነው። ብሩኬ ደስታ ቀን ነው እኮ ዛሬ አይደል እኮ የደስታ ቀንም ቢሆንም ምንም ቢሆን አለ አይደለ። አሁን ከእሷ ጋር ተፎካክረሽ ሌላ ሙድ ውስጥ እንድትገቢ አልፈልግም። እኔ ከዚህ በኋላ ስለ ሀይሚም እንዲወራ አልፈልግም፣ መስማትም አልፈልግም። በቃ እኔ እና እሷ ጨረስን፣ በሰላም አይደል የጨረስነው። ድጋሚ እሷንም ማስቀየም አልፈልግም፣ እንድትደርስብኝም ልደርስባትም አልፈልግም። ገብቷል። አንቺም ቢሆን እንደዛው። እኔ ህይወቴን መኖር ሰላም ህይወት መምራት እፈልጋለሁ። በሆነው ባልሆነው ከማናችሁም ጋር መጨቃጨቅ ምናምን አልፈልግም። ስለ ልጁም ሲደርስ እናወራለን። አይመለከተኝም። ምንም እንትን የምለው ነገር የለም። ገብቶሻል። ሲደርስ እናወራለን። ስለ ልጁ ይሄን ነገር እዚህ ጋር ማውራት ለምን አስፈለገ? ያስፈልጋል እንጂ እኔ ህይወቴ ድጋሚ እንዲበላሽ አልፈልግም። እዚች ጋር ማውራት እኮ ያስፈልጋል። ህይወቴ ድጋሚ እንዲበላሽ አልፈልግም። ገብቶሻል። ያ ነገር እኮ ለማስተካከል ሞክሬ ነበር። ያ ደግሞ አልሆነም፣ አለቀ። ያን ደግሞ እኔ አይደለሁም ላደርገው የምችለው፣ ማድረግ የቻለው አካል አላደረገውም አይደል? እኔ ደግሞ ያንን ነገር ለማስተካከል ነው የሞከርኩት እና ደግሞ ባለፈውም ለተፈጠረው ነገር በእኔ ምክንያት ከቤት ጋር ማለት ነው። እሺ አንቺ አጋጣሚ ተጠቅመሽ ከኔ ጋር ለመሆን እየሞከርሽ ነው? ለምንድን ነው እንደዛ የምታስበው? እንዴት ላስብ ታዲያ? እኔ እኮ አጋጣሚ ነው አይደለም። እኔ እኮ እዩ አሁን አንቺ እኔን ወደሽኝ ፈልገሽኝ ከሆነ እኮ በሰላማዊ መንገድ ይቻላል። አይሆንም ካልኩኝ አይሆንም ነበር። ገብቶሻል አይደል? እሱ ገብቶኛል። ግን በቀላል መንገድ መሆን ይቻል ነበር። እሺ ለምዶ እያስደበርካቸው ነው እነሱንም እኔንም እነሱንም ነው ማስደበር አይደለም። እኔ ውስጥ ያለውን ነገር ነው እየተናገርኩ ያለው። አይደብራችሁ ነው። ያመሰግናለሁ። ውስጥ ብሩኬ አሁን ውስጥ ብዙ ነገር እንትን ሊል ይችላል። ያለህበትንም ነገር አንተ ታውቃለህ። ግን ደግሞ ደስታ ነው። ዛሬ ደግሞ የደስታ ቀን ደግሞ መረበሽ የለበትም። ከዛ ከደስታ ቀን ይሄ ዘለለ ጓደኞችንን እሷም ፕሮግራሙን አዘጋጅታ ነገር አዘጋጅታ እንትን ያለች አክብራ ያደረገችው ከደስታህን ከመካፈል የዘለለ ሌላ ነገር አለ ብዬ አላስብም። ሌላውን ነገር እኮ ቀስ ብለን እንስበታለን። ቢያንስ የዛሬውን ቀን ደስተኛ ሆነን እናሳልፈው። ብሩኬ በቃ በቃ እኔ እንዲደብርህ አልፈልግም። መጀመሪያ ደግሞ ስጦታው በጣም ነው ያማረብህ። ያኛውን ብታወልቀው ደስ ይለኛል። አይ እኔ አመሰግናለሁ። ያኛውንም አልወልቅም። የሶስት ስጦታ ነው። በቃ ችግር የለውም። ያ ሁለቱን ማረግ ከደበረ ተራ በተራ ታደርገዋለህ። ወደኋላ ግን ስጦታ ሌላ እንዴ ወደኋላ አይ ወራም እስቲ ግን ደግሞ እንደዚህ ነገር ለኔ ባታረጊ ደስ ይለኛል። እዩ ነው እንደዛ ሳይሆን በቃ አይደለም። እኔ ያው ብቻዬነቴን ነው የምፈልገው። ገብቶሻል አይደል? በዛ ምንም አልፈልግም። ሰላም በቃ ምንም ብቻዬን መሆን ነው የምፈልገው። እሺ በቃ አሁን አንጨቃጨቅ። ግን የዛሬውን ቀን ደስተኛ ሆነ ነበር። ደስተኛ አትፊኛ። ምንድን ነው ደስተኛ ሆነ ማለት? ዋው በጣም ታምራላችሁ። እንዴት መጣሽ? ፕሮግራሙ በጣም ደስ ይላል። ኬክ ምናምን አለ፣ ጓደኞቹ ምናምን ተሰብስባችኋል። እዩም መታለች፣ የልጅ እናቱ ብሩኬም አለ። 300 ሺህ ይላል እዚህ ጋር። አዎ 300 ሺህን እያከበረ ነው። ዋው ደበረሽ? በጣም ደስ ይላል። 300 ሺህ ማን የጠራት? ትርጉሙን ታውቂዋለሽ? እኔ ነኝ የጠራት። ለምን? ኬኩ በጣም ያምራል፣ ይጣፍጣል። ለምን ፍፄ? ለምን? እንደሚታየው ግን ኬኩ አይጣፍጥም። ኧረ እባክሽ ላንቺ ነው። ልክ እንዳንቺ እንጨት እንጨት ይላል። ነገር ብሎ ስለመጣች ለዛ ነው እንጨት የሚል ወሬ ሲታይ በጣም ያምራል። ስነ ስርዓታችሁ አዘጋጅ። ሻው ለምንድን ነው የመጣሽው? እኔ እንዴት ነው ሲጀምር ፕሮግራሙን ያዘጋጀው ቆይኛ ሳትጠሪ ለምን የመጣሽው? ቆይቷል። መጣሁ እንጂ እኮ አልጨረስኩም እኮ መጣሽ ማለት ነው። አንተ ሳትጠሪ
ቁጭ በል አንተ። መጨቃጨቅ ስለማልፈልግ ነው። እንዴ ኬኩን አትቆርስም እንዴ? ያው ማውራት ካለባችሁ ማውራት አለባችሁ። ጨረስን እኮ አይደል? ኬኩን አትቆርስም ወይስ እኔ ልቁረስልሽ? ጨረስን አይደል? እንዴ ተለምቷት ለምን የመጣሽው? ማን ይጣ መምጣት ስላለብኝ ስለተጠራው ጨረስን አይደል? ፕሮግራሙ ያዘጋጀሁት ነኝ። ፕሮግራም ላይ ያዘጋጀሁት ነኝ። ጠራሽ ሊገባው ደግሞ ነበር። አሁን እኮ እንደዚህ አልታሰበም። ወይስ ደስተኛ ቆይ ተረጋጉ እንዴ አንዴ ቆይ ስንት አወጣሽበት? እሱ አንቺ ነው የምትመለከትሽ። ዋጋ ከፈልሽበት በጣም እሱን ደስተኛ ያወጣሽው ቆጨሽ ለምን ይቆጭ መልስልሻለሁ። ምን ችግር የለውም። ያወጣሽው ቆጨሽ። ኬኩ ግን እንደሚታየው አይጣፍጥም። ሲታይ በጣም ምንድነው የምትይው? ተረጋጋችሁ። ገና መጨረስኩኝ። ጨረሰናል እኮ ነው ያሉሽ እያከበኝ እኮ ጨረስን እኮ አይደል? እኔ ተናገርኩ። አንተ ዝም በላት። እሷን ከህይወትህ ወጣሁ ደስ አለ። ምንድነው ሌላ ነገር? ሁሉንም ነገር ተሽሻለሽ። መጣት ለማስፈለገሽ ራፍ አይደለም። እኔ ላወራት ነው። ስሚ ምንድነው የምትፈልጊው? ጨረስን እኮ አይደል? ከህይወቴ ጋር እና ምንድነው የምትይው? እኔ እዚህ ጋር ብገኝ የፈለኩትን ባረግ እኮ መብቴ ነው አይደለም? እሺ ብዬ ተቀብዬው እንኳን የፈለኩትን ነገር ባረግ ኬኩን መቁረስ አለብን። ቁረሰው እንጂ ኬኩን ለምን ስራትሽ አትይዥም? ፍፄ እቺ ልታስወጣታለህ ወይስ ወጥቼ ላስወጣት? ቁረሰው እንደዛ ፍፄ ይዛት ትሄዳለህ ወይስ ወጥቼ ላስወጣት? ለካ ነው የቆረሰው። ይዛት አንተ ነህ ካመጣት ይዛት ውጣ። ነው እንጂ እንዳለ ተነሳሽ ነሽ ውጪ። እንትን በሉ ሲጀመር ሳትጠሪ ሁሉም ቦታ ዘው ብለሽ መምጣት ለማድሽ ነው። አዎ መምጣት ስላለብኝ ነው። መምጣት ስላለብኝ ምንድነው የምትይው አንቺ? ዝም በል እንዳታወራ። እሱን እንደዚህ አታውሪ ደግሞ ሲጀመር ምን ይሁን ነው የምትይው? አዲስ ነገር አየሁ። በጣም ነው የሚያምረው። በጣም ያምራል። አመሰግናለሁ። በጥሰው አንቺ ረሽ በጥሰው እቺ ልጅ ሰጤ ለምንድን ነው የማታስወጣው? ለምንድን ነው የምበጥሰው? ለምንድን ነው አይደለም ለምንድን ነው አንተ ነህ እኮ ይሄን ነገር ሲፈጠር ያልከው አንተ ነህ። ለምን ነው የሚያከብሩት? መጀመሪያ ለምን አላሰበችም? አይደለም እሷ ለምን መጀመሪያ አላሰበችም? የማይዘልቅ ነገር ያስታውቃል። አይሽ ተበጠሰ። ጠንካራ ነገር መስጠት አለብሽ። ከንቱ ነሽ። አይደለም ቆይ እሷም እሺ አንዴ ዝም በሉ። የምፈልገው ነገር አለ። ሃይሚ ምንድን ነው የምትፈልጊው? ምንም አልፈለኩም። እሺ ምን ፕሮግራማችሁ በጣም ያምር ነበር። የፕሮግራማችሁ ተካፋይ ሆኖ ለማበላሸት መጣሽ። አለቅ እንዴ ሁሌም ሲጀመር ፕሮግራማችሁ ደስተኛ እንዲሆን ስለማትፈልጊ ነው። ተረጋጊ። ምንድን እኔና አንቺ እኮ ምንም የለንም። ከፊቴ ዞር በል። እኔና አንቺ እኮ ምንም የለንም። ጨርሰናል እኮ ግን 300 ሺህ እያከበርኩ ነው። ሊከበር አይመለከተኝም። እያከበርኩለት ነው ነበረ። አንቺም እኮ አይመለከትሽም። በቃ እያከበርኩለት ነው። እራስሽ ተረጋጊ እንዴ። እኔ የትም ቦታ ብሄር ታዲያ ሰላም ነሽ ነው እንዴ? ጨርሰናል እኮ። አንቺም ዝም በይ በቃ። አዩ ዝም በይ። ሁለታችሁም ነገሩን ቀዝቀዝ አድርጉ። ለምን አትረጋጉም? ቆይ አይደለም እዩ ቆይ በቃ ሃይሚ ያለውን ነገር ያው በቃ እናንተ አውርተው እኮ ጨረሱ ሁሉም ነገር። አሁን እዚህ ጋር እንደሚያወሩት ማውራት የጨረሰችው ነገር ከነበረ ትናንትና ጋሽዬ ፊት መጨረስ ትችል ነበር። ስለዚህ አሁን እዚህ ጋር እሷ አታስፈልግም። ማውራት ያለባቸው ነገር ያው ለምንድን ነው የማታርፊው? ለምን አታርፊም? በቃ አትበጥብጪ እኮ ስነ ስርዓት ይዤ ሃይሚ ቆይ ቆይ ሃይሚ ነገሩን እንትን በል። እዚህ ጋር ምናምን ዲኮር ምናምን አሰርታችሁ ያዙ ይልቀቁኛል። እሺ በጣም አንቺ ልጅ አንቺ ለምንድን ነው የምትፈጣጥኝ? አንቺ ልጅ በጣም ስለምን ነገር አታረገም? ብሩኬ ሃይሚ ቆይ ፍጹም የሆነ ነገር ያድርግ። ትናንትና ሁሉንም ነገር መጨረስ ትችላለሽ እንዴ? ፈጥነሽ እንዳረገሽ ሁሉ ፈጥነሽ ለማውራት አትሞክሪ። አንቺ ነው የምልህ። ሁሉም ነገር ላይ ፈጥና አትበይ። ተረጋጊ። ስለፈጠሩ ሁሉንም ነገር ያገኛለሽ። ሁሉንም ነገር እያገኘሽ ስለፈጠምሽ ነው። ሃይሚ ለምን ሲቀጥል ደግሞ እንደዚህ የሚያስኮንሽ ምንድን ነው? ምንድን ነው? ቆይ አይደለም ምንድን ነው የሚያስኮንሽ እንደዚህ?
መልሽልኝ። ምክንያት አለሽ? ደስታችሁ ማየት በቃ እኔና አንቺ እኮ ሁሉን ነገራችን ጨርሰን የኔን ደስታ ደፍርሳችሁ እናንተ ደስተኛ አልሆናችሁ። የምን ደስታ ነው የምታወሪው? ስለምን ደስታ? ምንድን ነው ያደፈረስኩት? አይደለም ለምን አትረጋጊም? እኔ ማደርገው ነገር ላይ ምንድን ነው? አሁን ነገሩ እኮ ውስብስብ እያለ ነው። ለምን ሌላ ነገር እንትን ትላላችሁ? ሃይሚን ሚሊዮን ሃይሚን በቃ እንትን በልዩ በቃ እኔ እዩ እሺ ሃይሚን ብቻ ነው ራስ እስከ መቼ ነው እንደዚህ የምንቀጥለው? እኔና አንቺ በቃ ጨረስን። ከህይወት ይወጣልሽኛ አንድ ወጣልሽ እኮ ምን እሺ አይደለም እዩ ተይኝ በቃ እንዳነቂኝ ነው አልፈልግም። እንዳትነቂኝ እሷን ተዋት እንደፈለገች ሁሉ በቃ እንዳትነቂኝ አልፈልግም። መልሽልኝ እንዳትነቂኝ እየተባልሽ አታፍሪ? ተረጋግተን ማለት አታፍሪ? ሃይሚ መልሽልኝ፣ እንከባበር። መልሽልኝ መልሽልኝ በቃ ከህይወት ውጣልሽኛ ወጣው እኮ እሺ ምንድነው የምትፈልጊው አንቺ? እንኳን ደስ አለ ለማለት እየሞከረ እንኳን አብሮ ደስ አለን። እሺ ምን ይሁን በጥብጣሽ ነው የሚሆነው? 300 ሺህ ገባ እኮ ነው 400 ሺህ ያብቃ። ሲጀመር ደስታ ለማፍረስ በጣም ቅርብ ናት። ይችላል ለ400 ደስተኛ ልታረጋት ትችልም አንተን መቼ ለ400 ሺህ ያብቃ። ሃይሚ ግን ችግር አለብሽ። እኔ ሳላውቀው ሌላ ችግር አለብሽ። ነጩን ጨርቅ አበላሽባችሁ። ችግር ካልተለያየን ብለሽ አበሽ ሰማሽ? ባንቺ ልብስ ልጥራክ ሃይሚ አሁን ለሁላችንም የሚያስፈልገን ሰላም ነው እኮ። ለምን ትናስ ሚሊ እንትን በላት ሃይሚ ምን ይፈጠር ነው የምትይው አንቺ? አልተመላለግንም ማለት እኮ ሆቴል ያትበጥብጃት አይደል? አልበጠበጥኩም እንዴ እየበጠበጥሽ አይደል? ደስታህን ነው የተቋደስኩት። ሃይሚ ስነ ስርዓት አበላሽሁት። ስነ ስርዓት አንቺ ጤነኛ አይደለሽም እንዴ? እጄ ስለቆሸሸ እንደፈለግሽ ማን ስለሆንሽ ነው አንቺ እንጣጣጣት የምትይው? አይደለም ቆይ ማን ስለሆንሽ ነው መረጋጋት ለምን አትረጋጉም እንዴ? ምን ሆናችሁ አለ? ተረጋጉ። ደም ስነ ስርዓት ያለው ኧረ ሰው ኧረ ተጋደላችሁ። ኧረ ተጋደላችሁ ነገር አድርግ እንጂ ኧረ በጭንሳ ታስጠላ። ምን ሆናችኋል? እረፊ። አንቺ ምን ሆነሻል? ለምን አትረጋጊ? በቃ አንተ ለመጀመሪያ መሄድ አለብን። ሲጀመር መጀመሪያ ሚላን ትንበላት ትዬ ምን አታርፊም? እዩ ለምን አትረጋጊም? በደንብ አድርጌ ያሳይሻለሁ እኮ ቁጭ በይ እሺ። ተረጋጊ። አሁን ለሁላችንም መረጋጋት እኮ ነው የሚሻለው። ምን ነገር ትረብሻል? ራሷን አስጠርጋታለሁ። ችግር የለውም። ስነ ስርዓት ያዙ። ተከበሩ። ስነ ስርዓት ለምን አትቆሚም አንቺ? እዚህ ጋር አንተ ሚላ እነሱ ሃይሚን እንትን በላት በቃ እረፉ። ሃይሚ በቃ ቆይ አንዴ አንቺ ነይ ስነ ስርዓት ፍፄ ለምን የሆነ ነገር አታረጉም? ለምን አንዴ ምን አርግ ነው የሆነ ነገር ፍጠሩ እንጂ ምንድነው የምትፈልጉት እናንተ? ሰላም የለም። አንቺ ራሱ ዝም በይ። ምንድነው የምትፈልጉት ከኔ? የምን ሀሳብ? እኔ ምንም አልሰማም። በቃ እንለያይ። ተለያየን፣ አይመለከተኝም። አንቺ በእናትሽ ዞር እዚህ ነገር አይበላችሁ ሁለታችሁ። አሁን ለእንደዚህ አይነት ነገር እንኳን አይደለም ምን የጠራሁት አይደል? እኔ ምን አገባኝ? እኔ ምን አውቃለሁ? አይመለከተኝም እኮ ስለማውቀው። ታዲያ ምንድነው ነገሩን ወደ ሌላ ነገር የምትቀይረው? ለሁላችንም እኮ መረጋጋት አይሻለንም እንዴ? እንደዚህ እንትን ከምንል በቃ እንትን አትበሉ። መውጣት አለባት። አለቀ በቃ ትሂድ። የፈለገችው ይሄን ነበረ። ደስታ አልሻው ሀሳቤን ሰርክት። ቆይ መጀመሪያ ልጠራ አድርግ እንዴ። ምን ነካሽ አንቺ? ሃይሚ ግን ልክ ነሽ። ከዚህ በኋላ ብሩኬ ልታገኘው አትችልም። ሀሳቤን ልናገር። እናንተ ምን ሆናችሁ ነው? ተረጋጊ እንጂ። አጠገብ ቁጭ በይ። ቆይ ወንበር ላምጣልሽ። ለፊቱ መሆን አለብሽ የኔ እናት።
ቁጭ ብለሽ ተመልከችኝ። ስለሁለታችሁ ግንኙነት እኔ ችግር የለብኝም እኮ ተመልከችኝ ቁጭ ብለሽ። ለማንኛውም እንደዚህ የሰውን ደስታ በአንድ እግሩ ማቆም የሚችል ጀግና ነኝ። እሺ ገባህ አይደል? ጀግና እንድልሽ ነው ፋራ እንድልሽ ነው የምትፈልጊው? የፈለከውን በል። ሰምኛለሽ አይሚ? የፈለከውን በል። አንቺ በእናትሽ ሰምኛለሽ አይሚ? እኔና አንቺ ያለን ነገር ጨርሰናል። ገብቶሻል አይደል? ከዚህ በኋላ ምንም ህይወት ላይ የሚያስመጣሽ ነገር የለም። አለቅ የኔና የኔ ብቻ። አንቺ ዝም በይ። የማንም የኔ ምናምን ብለሽ እንዳትወሪ። ስርዓት አንቺ ራሱ ሰምኛለሽ አይደል? ከዚህ በኋላ ህይወት ላይ እየመጣሽ ድበጣብጪ ፍቃድ አለሽ። እስካሁን በራሴ ፍቃድ እየለመንኩሽ ቆይቻለሁ። አልሰማሽ። በአባትሽ ፊት ነው በደንብ እየሰማሽ ነው አመልክቱ። ከዚህ በኋላ ድጋሚ በስርዓት ሲያወሩ አይገባሽም። ስርዓት የላትም ማለት አንቺ ምን ላይ እንዲያብረን ምን ነው አንቺ የምትይው? ለምን ስነስርዓት ነው እና ቃሎሽ ብቻ አይደለም እኮ ነው ያለውበት ነገር ለምን ትበጣብጫለሽ? እሺ ሳላቀው ወደ እና ምን እዚህ ጋር ተደገሰልኝ ነው እኔ ለምን ጠራችሁኝ? እንደዚህ ያዘጋጃችሁ ምን አገባኝ? መኖር ነበረባት እኮ ትኖር ማትኖር ምን ለምን ጠራችሁኝ? አንቺ እንዳትቀበለሽ ምክንያት የሌለብን ሰው ጠርተሽ ነው ሁሉ ነካው ካደለ እንዴ ምን ነው ዛሬ አንገሸገሽ? እኔ ሁለት ዓመት በለካ ባይዘውኝ በዚህ ልክ እንዲሆን አልፈልግም። ሲጀመር ፕሮግራሙ በዚህ ልክ እንዲሆን አልፈልግም። ሁላችሁም ቀጥ እንድትሉ እፈልጋለሁ። መስተምሩ ሆነ ማለት ነው። በስነ ስርዓት ማውራት ያለባችሁ ነገር አውሩ። በቃ ያስጠላል። ከእናንተ አይጠበቅም። ኖ በቃ አንቺም ዝም እንድትይ እፈልጋለሁ። ማርያምን ዝም በይ በቃ። ኖ ደስ አይልም። ና ማርያምን አይሆንም። አይሆንም። አሰማኝም። አይሆንም። በቃ አይሆንም። አሁን ይኸውልህ ሚላ እዩ አንዴ ለሁላችንም መረጋጋት እኮ ነው የሚበጀን። ለምን አንረጋጋም? በዛ እንትን በሉ ተረጋጉና ሁላችንም ምን ወይኔ ነገሩን እኮ መስቀልቀል ያለው በአጋጣሚዎች ነው አይደል እንዴ? በአጋጣሚ ስተት እንትን እያለን አረ ከዚህ ነገር የሆነ ነገር አለ። እሱ አረ በማርያም ነዛ ጋር ተቀመጥ። አንቺ ምን ተቀመጭ? ልጅሽን ወለሽ ማቀፍ አልፈለግሽም? እዚሁ ልድፋሽ? በቃ የምታደርገውን አርግ። ምንድነው ሀሳብ አንዴ በቃ አንዴ አይደለም ስለጠራኸኝ አመሰግናለሁ። ይሄን የመሰለ ደስታ አብሬያችሁ በመካፈል ደግሞ በጣም ደስ ብሎኛል። እና ከቻላችሁ ይሄ የንጉስ ወንበር እና ቁጭ በል ይቅርታ ወንበር ላይ ያልሽ ኬኩን እንጂ ተበላሽው የኔ ብሩክ ግንኙነት አለሽ ማሪ አሳይሻለሁ እንዴት አድርጌ እኔ እንደማደርገው ደግሞ ጨመርካ ስታስጠላ ይሁሉ ታውስ በቃ ብቻዬን ሆኜ ሰላምን አሰጡኝ ይባላል። ሰላምን እየነሳ ያለው ማን እንደሆነ ታውቃለህ? ሁላችሁም ያውቃችሁ አንድ አይነት ናችሁ። ልብስን አቆሽሽሽ ውስጥ ለስርዓት የላትም። አስገመትሽኝ በሰው ወረታይ ውስጤንም ማመሳቅ ላይ ሳታባሪ ደጅ የምትናፍቂ ሰው ወዳሪ ስትሆኚ ዝም አልኩ አንቺን ላለማጣት ተይ ግን ዙር አይደለም ወይ ፍቅር መግፋት